ሰላም እንዴት ናችሁ? ውድ የወይራት ቤተሰቦቻችን ዛሬ እንግዲህ ሰብሰብ ብለናል። እዚህ ጋር አጎቴ ታየር አለ። ታየር ሁላ ቃልዬ በዚህ በኩል አለች። እንግዲህ ጉዟችንን ወደ ሲኒማ ቤት እያደረግን ነው። ዛሬ አንድ የፊልም ምርቃት አለ። ቤት ያተውላችሁ አወራችሁ ምራቅ ስለምትል ነው ቀረብ ነኝ ታዲያ አወራችሁ በደንብ ደሞ አወራችሁ አለ። እንግዲህ ዛሬ የፊልም ምርቃት አለ። ወደ ፊልም ምርቃታችን እየሄድን ነው። ከባድ ማፊያ የሚል ፊልም ልናይ ነው። እንግዲህ ማለት ነው የባዩሽ የታችን የባዩሽ ፊልም ነው። የእሷን ፊልም ልናይ እየሄድን ነው። ምርቃት አለ። እስኪ ምርቃቱ ምን ይመስላል አብራችሁ ደግሞ የምታዩት ይሆናል። ከባድ ማፊያን አብረን እናያለን። ውድ ቤተሰቦቻችን እናንተ ግን እስከ መጨረሻው ከኛ ጋር ሁኑ። ከማፊያው ጋር ትሆናላችሁ። ከአጎቴ ታየር ጋር። ስለዚህ ውድ ቤተሰቦቻችን እንግዲህ ወደዛ እየሄድን ነው። ትንሽ አርፈደናል። እስኪ ከባድ ማፊያ ምን ይመስላል የሚለውን አብረን ደግሞ እናያለን ማለት ነው። እስከ ቪዲዮ መጨረሻ አብራችሁ ቆዩ። እናመሰግናለን። ምንም አትልም አጎቴ ታየር ከፊልሙ በኋላ እንላለን። ከፊልሙ በኋላ እንላለን። አይ አጎቴ ታየር እንደው ከባድ ማፊያ ጋር የተያያዘ ነገር ስላለ ቀድመ የምትለው ነገር የለም። አሁን እስቲ እንያውና አብረን ኮሜንት እናደርጋለን። ፊልሙ ያው የእህታችን ፊልም ሲል ፕሮዲዩስ ያደረገችው ሳይሆን ያው የተሳተፈችበት እንደሆነ ያው ቤተሰቦቻችን እንዲያውቁልን አይ በፕሮዲዩስ ሳይሆን በትወና የተሳተፈችበት ነው። የሷ ፊልም ስንል ፕሮዲዩስ ያደረገችው እንዳይመስላችሁ ትንሽ የወራ ቤተሰቦችን ያሳሳተ ስለሚገኝ አይ ለማረም በትወና የተሳተፈችበት አዲስ ፊልም ነው። ምርቃቱ በአለም ሲኒማ ነው። ጉዟችንን ወደ አለም ሲኒማ እያደረግን ነው። ኦልሞስት እየደረስን ነው። እስኪ እስከ መጨረሻው አብራችሁን ሁኑ። ምርቃቱ ምን ይመስላል የሚለውን እናሳያችኋለን። Servimos te quiero mover la cabeza y empezamos como es.
ሁሉን ቻይ የሆነ ሁሉን የሚያስችል እግዚአብሔርን አመሰግናለሁ። ሰር ዳዊት ተሾመ በመጀመሪያ ሁላችሁም አክብራችሁ ስለመጣችሁ እናመሰግናለን። በመቀጠል እዚህ እንዲህ ላሰባሰበን እግዚአብሔር ይመስገን። ትንሽ ከባድ ሁሌ መኛት ነበር አንድ ቀን ትልቅ ፕሮዲሰር እንደመሆን። እግዚአብሔር ይመስገን በአጭር ጊዜ ውስጥ እዚህ ቦታ ላይ መጥቻለሁ። ከዚህ በኋላ የተሻለ ስራ ትልልቅ ስራዎች እየደረሰ አምናለሁ። ከልጅነቴ ጀምሮ ያሳደገኝ ሊቀ መላእክቱ ቅዱስ ገብርኤል አባቴ በመቀጠል እዚህ ስራ ላይ ላገዛችሁ በሙሉ ሁላችሁ ከክሩ ጀምሮ በጣም ምርጥ ክሩ ነበረ። አክተሮቹ በሚሻ ሶል ሚጡ ሰሌ ሁላችሁም ክሮች በተለይ በጣም ሁላችሁ አመሰግናለሁ። በመቀጠል እዚህ ፊልም ላይ እንደዚህ አስቤያለሁ ስራችሁ ይሄን የምታዩት ኤቨንቶች እንዳለ በሙሉ ያገዙኝ ጓደኞች ወዳጆቼ ናቸው። ሁላችሁም አሁን ስም በጠራ ሰዓትም ስለሄደ በጣም ረጅም ነው። ሁላችሁም ከልብ አመሰግናለሁ። በጣም በቀሽ እንትላለው። በመቀጠል ዛሬ የኔ ጥረቱ ብቻ አይደለም እዚህ ያደረሰኝ የእናቴም ጸሎት ነው። አንዴ እናቴን ወደ መረጋግጥ ያኔ በለጋው ልጅነት ሳላውቅ እንቅፋት ደግነት እቅፍ አድርገሽኝ ባንቀልባ ጠዋት ማታ ሆዴ ሲባባ ልጄን ስትይ ተጨንቀሻል ያናትሻል ማለኔ ተካሻል አንቺን ከማና ወዳድሬ ላብለት እንጂ አፍቅሬ አክብሬ እናቴን ከማን አላብሰሽኝ የፍቅርን ሸማ ላስተያይሽ ደግሞ ከነማ እምዬን ከማን አንቺን ከማና ወዳድሬ ላብለት እንጂ አፍቅሬ አክብሬ እናቴን ከማን አላብሰሽኝ የፍቅርን ሸማ ላስተያይሽ ደግሞ ከነማ እምዬን ከማን እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ ያኔ በለጋው ልጅነት ሳላውቅ እንቅፋት ደግነት እስኪ ሳጨርሰው እቅፍ አድርገሽኝ ባንቀልባ ጠዋት ማታ ሆዴ ሲባባ አንድ ሰው ልጋብዝ ነው። ልጄን ስትይ ተጨንቀሻል የእናትሽ ሳምሶን ታደሰ ቤቢ ልክ እንደ ኩታ ስትዋዝኝ ለኔ ጠዋት ማታ
ይሁን እንጂ ውስጤ ተጽፎ ታሪክ ይሆናል ሁሉም ባንቺ አልፎ ይካስሽ ጌታ እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ እናመሰግናለን። አይን አይኔን እያዩ ደማቸውን እያየው የውስጤ ቃጠሎ ሲቀዘቅዝ ይሰማኝ ነበር። አይንሽ ውስጥ አባትሽ ይታየኛል። ሳምሶንና ሰለሞን ሞይ ጋር ከ12 ዓመት በፊት የሰራችው አምራን ፊልም የሚረሳ አይደለም። በቅርብ ጊዜ ዶቃ ፊልም ላይ ፕሮዲውሰርም ጭምር ናት። የዕለቱ የክብር እንግዳና ፕሮዲውሰር ተዋናይት ማህደር አሰፋ ናት። ማህደርን አመስግኑልን። በቃል አንድ አምስቱን ላመስግንና ቀጥታ ወደ ሰርተፍኬት እንሄዳለን። ማርዳ ፊልም ፕሮዳክሽን፣ ኪማ ፒክቸርስ፣ ዮሐንስ መራዊ፣ ዮሴፍ ካሳ፣ ቤተሰብ ቁርጥ ቤት እጅግ አድርገን እናመሰግናለን። ስፖንሰር ያደረጉልን ሲራክ አድቨርታይዚንግ ፈጠን ያላችሁ ትመጡናላችሁ። ሲራክ አድቨርታይዚንግ፣ ምሳሌ ሬስቶራንት ብቻ ያያችሁትን ዲኮር ያሳመረልን ሁልጊዜም ለሰርግ የተመረጣ የሆነ ለሁሉ ፕሮግራም የሚፈለግ ንግስና ፋንሲ ዲኮር ንግስና ፋንሲ ዲኮር ሰክሰስ የማማከር አገልግሎት ጌታ አለፎ ፕሮዳክሽን ዲዛይነር አልባሳትና ኮንትሪቲ ማዋይሽ ባዩ ጌታ አለፎ ፕሮዳክሽን ዲዛይነር ማዋይሽ ባዩ አልባሳትና ኮንትሪቲ ፖስተር ዲዛይነር አድናኤል ኢሳያስ በጣም የሚያምር ፖስተር ነው። የሚገባቸው ድንቅ ተዋናይ፣ ድንቅ አባት፣ ድንቅ መካሪ ናቸው። ዛሬ በሚገርም ሁኔታ የመጀመሪያ ፊልሟ ላይ የሚገርም ትወና ብቃት ያሳየች ከዚህ ቀደም በእኛ ድራማና ዘመን ላይ ተመልክተናል። ጽናት ተረፈ ከዚህ በኋላ በርካታ ፊልም ላይ እንደምናያት ምንም ጥርጣሬ የለውም። ልትገርም ድራማ ናት። አገልግሎት አዋካቸው ሌላኛዋ ደራሲም ናት፣ ዳይሬክተርም ናት፣ ተዋናይም ናት። አሁን ደግሞ በራሷ ዩቲዩብ ቻናል አዝናኝ ሾው ይዛ ብቅ ብላለች። ህይወት በደረጃ አማረኝ፣ የጎደለኝ፣ ጥላዬና ወላፈን ተከታታይ ድራማ እሷን ከምናስታውስበት የትወና ብቃቷን ከተመለከትንባቸው መካከል ናቸው። ባዩሽ ከበደ ሚጡ
ባየሽ ካላስቸገርኳችሁ የቀሩን ሁለት ተዋናዮች አጨብጭበን ቆመን ብንቀበላቸው ደስ ይላል። የሚገርም ተዋናይ ነው። በጣም የሚገርም የሚዲያ ሰው ነው። የሚገርም ሰው አቅራቢ ሆኖ ደግሞ በተለያየ የቴሌቪዥን መስኮት ላይ እየተመለከትነው ነው። አጨብጭቡለት ማለት ነው። ሰለሞን እነሱ የተወኑባቸውን ፊልሞች መዘርዘር ሌላ አንድ ፊልም ልንደግም ነው የሚሆነው። በጣም ጀግና ተዋናይ እንደሆነ ታውቃላችሁ። ባካችሁ አሁንም አጨብጭቡ። ሳምሶን ታደሰ ሶስት ሰዎችን ዛሬ የሚገርም ትወና ያየንበት አምራን ፊልም ላይ ያሉ ሶስት ተዋናዮችን አንድ ላይ ያገኘናቸው ከ12 ዓመት በኋላ እንግዲህ ማለት ነው። አጨብጭቡላቸው ባካችሁ። እንዳትቀመጡ መድከም የለም። እነሱ ይህን ሁሉ ዓመት ሰርተው ያልደከማቸው የሚገርም የዳይሬክቲንግ ብቃት አለ። ከዚህ በኋላ የሚገርም ተስፋ የሚጣልበት ዳይሬክተር አይደለም። እየጠበቀው እየደገፈው ለዚህ ክብር ያበቃውን ስጦታ ነው የሰጡት። አጨብጭቡላቸው። ሁላችሁንም እጅግ አድርገን እናመሰግናለን። የክብር እንግዳችን እጅግ አድርገን ነው የምናመሰግነው። የመጨረሻ የፎቶ ፕሮግራም ይኖራል። እናንተም እስካሁን ድረስ ስለታገሳችሁን እጅግ አድርገን እናመሰግናለን። ደህና ደሩ። ውድ ቤተሰቦቻችን እንግዲህ ፊልማችንን አይተን ወተናል። ያው ቆንጆ ዘግይቶ ስለጀመረ ያው አምሽተን የወጣ ነው 4:30። በጣም ቆንጆ ፊልም ነው፣ ግን በእውነት ሁላችሁም ብታዩት መልካም ነው። አይተዋል፣ አምነዋል። በጣም ቆንጆ ፊልም፣ ደስ የሚል ፊልም ነው። በጣም አሪፍ ፊልም ነው። ሁላችሁም ያላያችሁ ያው ወደ ሲኒማው መጥቶላችኋል። ስለዚህ በቀጣይ ቀናት ሲኒማ ቤት ላይ ታገኙታላችሁ። እናንተም እየሄዳችሁ ተመልከቱ። በጣም አሪፍ ፊልም ነው፣ እንዳያመልጣችሁ። ቃልዬ እንዴት አየሽው ፊልም? በጣም ተደምሜያለሁ። ገብርኤልን እንደ ዛሬ እንደው እኔ በጣም እንደ ዛሬ ደግሞ ደስ ብሎኛል። ከመጀመሪያው እስከ መጨረሻው በጣም ቆንጆ ፊልም ነው። ቁጭ ብድግ እያስባለ በጣም እያሳቀ በጣም እያስታና ሁሉንም የያዘ ፊልም ነው እና አክተሮቻችን በዚህ ቀጥሉልን። በቃ እንደዚህ አይነት ፊልሞችን ሁሌ እየተሰራ በጣም ቆንጆ ፊልም ነው። በጣም እንወዳችኋለን። በጣም ደስ ብሎናል። ቤቢ በጣም አሪፍ ነበር የተጫወተው። ይለያል ገብርኤልን
ብቻ ፊልሙ በጠቅላላ ይዘቱ ታሪኩ ምኑ በጣም አሪፍ ነው። እናንተ ገብታችሁት እንድትመለከቱት እንጋብዛችኋለን። እኛ እንግዲህ ባጭሩ የፊልም ምርቃቱ ምን ይመስላል የሚለውን አሳይተናችኋል ብለን እናስባለን። አቤላም ተሸልሟል። እኔም ተሸልም ያለው ሰርቲፊኬት በውክልና የባዩሽ ነው የቴዛ እንግዲህ በአጋጣሚ እሷ አልመጣችም። ሌላ ትልቅ እንትን ነበረባት፣ ችግር ነበረ። ወደዛ ሄዳለች እና መምጣት ሞክራለች፣ ግን ስላልቻለች በውክልና እኔ መጥቼ ተቀብዬላታለሁ። ያው አዋርዶኛል። እኔ ተቀብዬ ተሳተፊያለሁ ብዬ ልፎግር ነበር። ለማንኛውም ቤተሰብ እንድታዩት እንጋብዛቸዋለን። ቆንጆ ፊልም ነው። እንዳጥስ ጣስ አራለቀቀም ይሄን ለቀቀ አራጋን ጋጨው የልጅ ታሪኬን ሊያበላሸው ነው። ለማንኛውም ውድ ቤተሰቦቻችን ፊልሙን ተጋበዙልን። ምርቃቱ ግን ይሄን ይመስል ነበረ። አብራችሁን ስለቆያችሁ በጣም እንወዳችኋለን። እናመሰግናለን። ሰላም ደሩ ዘላደሩ እስከ 5 ሰዓት ቤት እንገባለን።